ጠዋት እንነሳለን። ከዛን ወደ ስራ የትራንስፖርቴሽን ሩጫ አለ። ከዛ በኋላ ከስራ ስንመለስ ደግሞ ድካሙ አለ። ታዲያ እንግሊዝኛ ለመማር በምን ጊዜ እንማረው የምትሉኝ ሰዎች በዛሬ ቪዲዮ ለዚህ ችግር መፍትሄ ይዤላችሁ መጥቻለሁ። ተጨማሪ ጊዜ ማግኘት አንችልም፣ ተጨማሪም ጊዜም አያስፈልገንም። ያለንን ጊዜ እንዴት አብቃቅተን እንጠቀም ወይም ደግሞ በብልሃት እንዴት መጠቀም እንዳለብን በዛሬ ቪዲዮ 5 ክንውኖች ማድረግ ያለባችሁ ከጠዋት እስከ ማታ ባለው ምን ማድረግ እንዳለባችሁ እነዚህን በምታገኟቸው ጊዜያት ላይ እንዴት ማግኘት እንደምትችሉ አስረዳችኋለሁ፣ ግራ እንዳይገባችሁ ማለት ነው። ግን ዋናው ሐሳቡ ከዚህ በኋላ ጊዜ የለኝም የሚለውን ሐሳብ እንዳይኖራችሁ ማለት ነው። መፍትሄ አለው። ጊዜ የለኝም የሚባል ነገር የለም። ይሄው ዛሬ መፍትሄ ይዤላችሁ መጥቻለሁ። Hello beautiful people, my name is Nabil and you gotta speak to me. አሁን እንግዲህ እንደነገርኳችሁ throughout the day ወይም ደግሞ ቀኑን ሙሉ ሁሉም ሰው የሚያከናውነው ነገር እዛ ውስጥ መቼ እንዴት ማድረግ እንዳለባችሁ ነግራችኋለሁ። አሁን የምንጀምረው the morning routine ወይም ደግሞ ጧት የምናደርጋቸው ነገሮች አሉ አይደለ? ጧት እንነሳለን ከእንቅልፋችን። መጀመሪያ የምናደርገው ምናልባት ጸሎት የምናደርግ ከሆነ ጸሎት እናደርጋለን። ከዛን ፊታችን እንታጠባለን። ከዛን በመሃል እንደዚህ አይነት ነገሮች እናደርጋለን። ከዛን ቁርስ እንበላለን። በእነዚህ መሃል ውስጥ 5 ወይ 10 ደቂቃ ለጆሮአችሁ ትሰጣላችሁ። ማለትም ከቻላችሁ ጧት መጀመሪያ መክፈት ያለባችሁ በስልካችሁ ሊሆን ይችላል። በቤት ውስጥ እንትን ካለ የዩቲዩብ ስፒከር ካለ በስፒከሩ ላይ ዩቲዩብ ቪዲዮ ብቻ ከፍታችሁ በፖድካስት የሚባሉት የእንግሊዝኛ ፖድካስቶች ከፍታችሁ ማዳመጥ ብቻ የምትጠበቅባችሁ ሌላ ምንም አይደለም። ከዛም በተጨማሪ እነዚህ ያዳመጣችሁ እናንተው ያው እንግዲህ ጥርሳችሁን የታጠባችሁ ነው ፊታችሁ ግን የምታዳምጡት ቦታ ቅርብ መሆን አለበት፣ በደንብ ማዳመጥ ስላለባችሁ ማለት ነው። ከዛን ቀጥሎ ደግሞ ቁርስ እየበላችሁ ሳለ ለምሳሌ ከቻላችሁ የሆነች ጋዜጣም ካለ መጽሐፍም ካለ በእንግሊዝኛ አንድ አርቲክል ብቻ አንድ ወይም ደግሞ አንድ አረፍተ ነገር ሳይሆን አንድ ፓራግራፍ ብታነቡ እሱን ፓራግራፍ ዝም በያነበባችሁ ብትበሉ ችግር የለውም ማለት ነው። ስለዚህ በዚህ 10 ደቂቃ 5 ደቂቃ የሚለው ማለት ነው አንድ ነገር አረጋችሁ። እነዚህ ነገሮች የምታረጋችሁ ምንድነው? ሌላ ነገር ትታችሁ አይደለም የምታረጉት እያረጋችሁ ሌላም በተለምዶ ለምሳሌ ጊዜ እንዳላባክን እንዳትሉ ማለት ነው። አሁን የበላችሁ ወይም ምግብ አቁማችሁ አንብቡ ያላችሁ እየበላችሁ አንብቡ፣ እየታጠባችሁ ፊታችሁን እየታጠባችሁ የፖድካስቱን አዳምጡ። ይሄን በጠዋት ሩቲን የምታደርጉት ነገር ነው። ከዛን ቀጥሎ ልክ ወደ ሁለተኛው እርምጃ የምናደርገው ምንድነው? እንግዲህ ሁላችንም የምናደርገው ነገር ነው። ከታጠብን በኋላ ምናልባት ወላጆች ከሆናችሁ ልጆች ካላችሁ እነዚህ ልጆች አልብሳችሁ ምናምን ከዛ በኋላ ወደ ትምህርት ቤት ትሸኛላችሁ ወይም እናንተ በራሳችሁ ሄዳችሁ ልታደርሱ ትችላላችሁ። ስለዚህ መንገድ ላይ እየሄዳችሁም ኮሚዩት የሚባለው ወይም ደግሞ ከአንድ ቦታ ወደ አንድ ቦታ ትራንስፖርት የመጠቀም ጉዳይ ሲኖር በራሳችሁ መኪና ሊሆን ይችላል ወይም ደግሞ ትራንስፖርቴሽን የምትጠቀሙ ሰዎች ከሆናችሁ እዛው ትራንስፖርቴሽን ውስጥ ደግሞ ምን ማድረግ ትችላላችሁ? እንግዲህ ትራንስፖርቴሽን በተለምዶ አሁን አዲስ አበባ ውስጥ ወይም እንግዲህ በተለምዶ አዲስ አበባ ውስጥ ከሆናችሁ ማለት ነው ከ30 እስከ 60 ደቂቃ ሊፈጅ ይችላል። 30 እስከ 60 ደቂቃ ማለት በጣም ብዙ ጊዜ ነው። በዛ ጊዜ ውስጥ ምን እያደረጋችሁ ነው? ዝም ብሎ መቀመጥ ታክሲ ውስጥ ወይም ደግሞ ትራንስፖርቴሽን ውስጥ ሳይሆን እዛው ይሄዳችሁ አሁንም በስልካችሁ አማካኝነት ወይም በሬዲዮ አማካኝነት ብሉቱዝ ካላችሁ በመኪናው የራሳችሁ መኪና ከሆነ በባስ ውስጥ ከሆነ ደግሞ በስልካችሁ አማካኝነት ዩቲዩብ ከፍታችሁ በኢርፎን ይሄ እነዚህ በዩቲዩብ ውስጥ የምታገኛቸው ፖድካስቶችን ማዳመጥ ትችላላችሁ ማለት ነው። እነሱን ያዳመጣችሁ አላችሁ እዛው እየሄዳችሁ ማለት ነው። ከዛን እየሰማችሁ እየተባለውን ነገር እናንተም እያላችሁ ማለት ነው። ይሄ ሁለተኛው። ስለዚህ አለ 10 ደቂቃ አለ እዚህ ጋር ደግሞ 30 እስከ 1 ሰዓት የሚሆን የመጓጓዣ ጊዜ አለ። ስለዚህ ጊዜ የምታባክነው ጊዜ በጣም አለ ማለት ነው። ያን ጊዜ ለነገር አታርግበት ወይም አታርጉበት። ማድረግ አለባችሁ እነዚህን ጊዜያት በአግባቡ መጠቀም ይጠበቅባችኋል ማለት ነው። ቀጥሎ ስራ ውስጥ ገባችሁ። ስራ ውስጥ ያው እየሰራን ከዛ በኋላ ብሬክ ታይም ደግሞ አለች። ብሬክ ታይም ደግሞ ምናልባት ያው እንግዲህ እንደየሀገሩ ይለያል። እኛ ሀገር ምናልባት 1 ሰዓት ብሬክ አለን። ያቺ 1 ሰዓት መብላት አለብን። ስንበላ የምንበላቸው ነገሮች ምንድነው? ያው እየበላን ከዛ በኋላ ከዚህ በፊት ነግራችኋለሁ። ኖት ቡክ ቢኖራችሁ ወይም ትንሽ ኖት ቡክ እጃችሁ ላይ ቢሆን እየበላችሁ ያላችሁ ምን እያደረግ ዛሬ ከጧት ጀምሮ ምን እንዳጋጠማችሁ
በሶስት አረፍተ ነገር ብቻ በሶስት አረፍተ ነገር ከዛ በላይ ማለፍ የለበትም። ያው ምክንያቱም እንዳይሰለቻችሁ ማለት ነው። ከጠዋት ጀምሮ እስከ ያቺ ምሳ ሰዓት ድረስ ያለችውን ምን እንዳጋጠማችሁ በእንግሊዘኛ በሶስት አረፍተ ነገር ጽፋችሁ እየበላችሁ ማለት ነው። አሁን ማዳመጥ አያስፈልግም። አሁን መጻፍ ብቻ የሚጠበቅባችሁ። ስለዚህ መጀመሪያ ላይ ያተኮርነው ምንድነው? በማዳመጥ ነው። አሁን ደግሞ ያተኮርነው በመጻፍ ነው። ያዳመጥነውን ወደ ወረቀት አስገባ ነው ማለት ነው። በሌላ መልኩ ቀጥታ እነሱም ሳይሆን ግን እናንተ ያጋጠማችሁን ነገር በመጻፍ በተጨማሪ እየበላችሁ ያላችሁ የምታረጉት ነገርም ለራሳችሁ መነገር I'm eating lunch. I'm going to go back to work. I'm going to ለራሳችሁ እንደዚህ በራሳችሁ በውስጥ ማለት ነው። So I'm going to ask my friend out. I'm going to እነዚህ ነገሮችን በራሳችሁ እየተናገራችሁ በዛች ጊዜ ማለት ነው አንድ ሰዓት ወይም ግማሽ ሰዓት እንትሆን ከራሳችሁ ጋር ታወራላችሁ ማለት ነው። ይሄ 10 ደቂቃ አለ እዛ ጋር አንድ ሰዓት አለ መንገድ ላይ ደግሞ ያለው ወይ 30 ደቂቃ ድጋሚ ደግሞ ምሳ ሰዓት ላይ አንድ 30 ደቂቃ አለን። እነዚህን ነገሮችን በመጠቀም ይሄ በመሪያችን ላይ የአንድ ቀን ተግባር መሆን የለበትም። ሁልጊዜ የምመክረው ነገር ማለት ነው እንግሊዘኛ የህይወታችሁ አካል ታደርጉት ከፈለጋችሁት ሌላውን ነገር እስኪ ተመልከቱ። ምግብ ትበላላችሁ፣ የህይወታችሁ አንድ አካል ነው። ትታጠባላችሁ ጧት የህይወታችሁ አንድ አካል ነው። ወደ ስራ ትሄዳላችሁ፣ የህይወታችሁ አንድ አካል ነው። ከሰዎች ጋር ትገናኛላችሁ፣ የህይወታችሁ አንድ አካል ነው። ስለዚህ በህይወታችሁ ውስጥ አንድ አካል እንዲሆን እንግሊዘኛ በዚህ መልኩ ማካተት ትችላላችሁ ማለት ነው። ሌላኛው speaking without a partner ወይም ደግሞ ያለ ፓርትነር ማውራት። እነዚህን ደግሞ እንግዲህ እንዳልኳችሁ ነው። በመሃል አንዳንድ ጊዜ በስራ ወቅት ላይ ስራችሁ ቢዚ የሆነ ሰዎች አልፈርድባችሁም፣ ምንም ማድረግ አልችልም። ግን በመሃል ጋፕ ያላችሁ ብዙ ስራ የማይገኝበት ጊዜ አንዳንድ ብዙ መስሪያ ቤቶችን ያጋጣሚ ሆኖ የመንግስት መስሪያ ቤቶች እንደሞ የግል መስሪያ ቤቶች ሲሄድ ብዙ ሰው ቁጭ ብሎ ስልኩን ሲጎረጉር ያለው ችግርን መጎርጎሩ አይከፋም፣ መረጃ ያገኛል። ግን በዛች ወቅት ውስጥ ብዙ ነገሮችን ማድረግ ይችላል። ለምሳሌ አሁን ከፓርትነር ጋር ማውራት ወይም ደግሞ ከሰዎች ጋር ማውራት ከኤአይ ሊሆን ይችላል ወይም ደግሞ ከሰዎች ጋር ማውራት ይችላል። በሚገርማችሁ ደግሞ ፍሪ የሆነ አፕሊኬሽን አለ። ምን ይባላል መሰላችሁ? አፕሊኬሽኑ ታንደም ይባላል። ይሄ ታንደም የሚባለው አፕሊኬሽን ብዙ ሰዎችን እዛ ጋር የስፒኪንግ ፓርትነር ወይም ደግሞ የእንግሊዘኛ ፓርትነር የፈለጉ ሰዎች እዛ ገብተው ከአንድ አካል ጋር ማውራት የሚችሉበት። አይ እኔ ከሰው ጋር ይከብደኛል ካላችሁ ደግሞ ከኤአይ ጋር ማውራት ትችላላችሁ። ከቻት ጂፒቲ ጋር በደንብ ማውራት ትችላላችሁ። ጥያቄዎች መጠየቅ ትችላላችሁ፣ ያላችሁን ሐሳቦች። በአሁኑ ሰዓት ደግሞ ቻት ጂፒቲ የማይመልስላችሁ መልስ የለም። የፈለጋችሁ ጥያቄ ጠይቁት ይሰጣችኋል። ስለዚህ ምንድነው የሚገድባችሁ? በዛች ጋፕ ካላችሁ በስራ ላይ መጠቀም ትችላላችሁ። ይሄኛው የአራተኛው ነጥብ ነው። ስለዚህ አሁን ቀናችን እያለቀ ነው፣ ወደ ቤት እየተመለስን ነው። ስንመለስም እንደዛ ቢሆን የተሻለ ይሆናል። አሁን ቀደም ብዬ ነገርኳችሁ የማዳመጡን ነገር መንገድ ላይ ዝም ብለን ማይሆን ትርክ ምርኪ ወሬ ከምንሰማ የትክክለኛውን ለኛም የሚጠቅመንን ነገር የእንግሊዘኛችንን የሚያሻሽልልን ነገር አላማችን እሱ እስከሆነ አላማችሁ እንግሊዘኛ እንግዲህ መማር ካልሆነ which means ሌላ ነገር መስማት ትችላላችሁ የፈልጋችሁትን ነገር ማለት ነው። ግን አላማችሁ ካለ የመማር ወይም ደግሞ ቶሎ የመልመድ አላማ ካላችሁ ይህንን ድርጊት ማድረግ አለባችሁ። ባገኛችሁ ሰዓት በሙሉ እንግሊዘኛ የሚለውን ሐሳብ መኖር አለበት ማለት ነው። ስለዚህ ቤት ላይ ስትሄዱ እንደዛው ነው። ልክ ቤት ስትገቡ ደግሞ የማታ ሩቲናችሁ ምንድነው? ብዙ ሰው ያው የራሱ ከበላ በኋላ ምናምን ወዴት ይሄዳል? ወደ አልጋ ይሄዳል። ሰው አልጋ ላይ ስትሄዱ አንድ መጽሐፍ፣ በቃ አንድ መጽሐፍ፣ እንግሊዘኛ መጽሐፍ፣ የፈለጋችሁት የወደዳችሁት መጽሐፍ፣ እንግዲህ እናንተን ይለውጠኛል ብላችሁ የምታስቡት መጽሐፍ፣ እንደ ስብዕና የሚለውጣችሁ ዝም ብሎ አሁንም የማይጠቅሙ መጽሐፍቶች አሉ። ሁሉም መጽሐፍቶች አይጠቅሙም ማለት አልችልም፣ ሁሉም ይጠቅማሉ ማለት አልችልም። አንዳንዱ በቃ ፊክሽን መጽሐፎች አሉ። ፊክሽን ነው to be honest። እኔ ብዙ ጊዜ ፊክሽን አልመክርም። የምመክረው አንተን እንደግለሰብ ወይም እናንተን እንደግለሰብ የሚለውጣችሁ መጽሐፍቶች ብታነቡ፣ ኢኮኖሚክስ ላይ ትኩረታችሁ ከሆነ ኢኮኖሚክስ ላይ ማንበብ፣ ሰልፍ ዲቨሎፕመንት ላይ የተሰሩ መጽሐፍቶች ካሉ እንደዛው፣ ምንድነው how to manage money ወይም ደግሞ ገንዘቦች እንዴት መቆጣጠር እንደምትችሉ የሚሉ መጽሐፍቶች ደግሞ አሉ። how to make or how to do business ስራዎች እንዴት መስራት እንደምትችሉ እነዚህን መጽሐፍቶች ብታነቡ የተሻለ። ምክንያቱም የእናንተን ስብዕና ወይም እናንተን እንደ ሰው ይገነቧችኋል። ፊክሽኖች ናቸው። ምናልባት ብዙ ቃላቶች ልታገኙ ትችላላችሁ፣ ግን እናንተንም የገነቡ እንግሊዘኛም ደግሞ እየተማራችሁባቸው መጽሐፍቶች ቢሆኑ የተሻሉ
ይሆናል። ስለዚህ እንደዚሁ ያረጋችሁ ልክ ደግሞ መጽሐፍቶች ይሄ የቀኑ ሙሉ ያሳለፋችሁት ነገር ኖትቡክ አለ አይደለ? ኖትቡክ ላይ ደግሞ ቀኑ ሙሉ ያሳለፋችሁት ነገር አሁንም በሶስት አረፍተ ነገር ታስቀምጣላችሁ ማለት ነው። ስለዚህ መጽሐፍ አነበባችሁ ሳትተኙ በፊት ማለት ነው። በአንድ ቢያንስ ምናልባት 10 ከበዛ 15 ደቂቃ ከዛ በላይ መሆን የለበትም። መጽሐፍ የምታነቡ መጽሐፍ ደግሞ አንድ ፔጅ በቀን አንድ ፔጅ ከዛ ማለፍ የለበትም። ስልቹ እንዳትሆኑ ማለት ነው፣ ወይም እንዳይሰለቻችሁ ማለት ነው። አንድ መጽሐፍ ብቻ አንድ ፔጅ ብቻ አንብባችሁ ከዛ በኋላ ያሳለፋችሁት በቀን ውስጥ ያሳለፋችሁት ነገር በኖትቡካችሁ ላይ በሶስት አረፍተ ነገር እንዲያጋጥሞኛል አለ። ይሄ ቀኑን ሩቲናችሁ። እንግዲህ ሰዓት የለም ካላችሁ ይሄው ሰዓት አለ። የት መጠቀም እንዳለባችሁ የትኛው ሰዓት ላይ መጠቀም እንዳለባችሁ በደንብ አድርጌ አብራርቼላችኋለሁ። ከዚህ በኋላ ይሄ ነው ችግሬ ብላችሁ ከተናገራችሁ የራሳችሁ ችግር አለባችሁ ማለት ይቅርታ አድርጉልኝ። ጊዜ አለ፣ ጊዜውን መጠቀም አለባችሁ። ጊዜው እንዴት መጠቀም እንዳለባችሁ ማኔጅ ማድረግ እንዳለባችሁ አስረድቻችኋለሁ። የዛሬው ቪዲዮ በዚሁ ተጠናቀቀ። ግን ዋናው ሐሳቡ እዚህ ጋር አሁን ከነዚህ 5 የነገርኳችሁ ነገ የምትጀምሩበት የትኛው ነው ከነገርኳችሁ ማለት ከጠዋቱ ነው ከምሳ ሰዓቱ ነው ወይስ ከመሃል ስራ ሳይኖር ስቀር ማረገው ነው ወይም ደግሞ ወደ ቤት ስመለስ ነው ወይም ደግሞ ቤት ስገባ ደግሞ አልጋ ላይ ሳለው ማረገው ነገር ነው ብላችሁ የትኛውን የምትመርጡትና ወይም የምትጀምሩበት በኮሜንት ላይ ጽፉልኛላችሁ። እሺ፣ በጣም ጥሩ። ስለተከታተላችሁ ትምህርቱም ደግሞ እንደሚጠቅማችሁም ተስፋ አድርጋለሁ። የዛሬው በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።